ገባሽ ውዴ? ወይ ይበቃሻል። ባለሽበት ሀገር ዝንጥ ብለሽ ትኖሪያለሽ። ሺህ ዓመት አንኖርም እና ራሳችንን ከምናጠፋ አይሻልም ውዴ? እንዴ ችግሩ ነው ያይሉ። አረ 2 ዓመት ይጠብቋቸዋል፣ 3 ዓመት ይጠብቋቸዋል። እምቢ ካላችሁ ነው ሌላ ሴት ጋር ራሱ የሚልከሰከሱት ወንዶች። ማርያምን ብዙ ወንዶች እንደዛ ናቸው። ነይ ይልሻል፣ ይለምንሻል። አንቺም ቢት ያለሽ ከዛን ይልከሰከስልሻል። እዛ ቁጭ ብሎ የሚጠብቅሽ እንዳይመስልሽ ሰው እኮ ነው። ነይ አይሉ። ነይ ካላለማ እሱ ሲጀመር ያንቺ አይደለም፣ ድሮ ሌላ ዓለም ላይ ነው እሱ ውዴዋ። ነይ ካላለሽ ያንቺ አይደለም ውዴዋ። እሺ ልቡ እሺ ለማንኛውም ወደ እስራኤል ገባ ነው። ወጡ ዳይ ወጡ። አረ ይላሉ ባለ ትዳር የሆነ ሰው ይላል። እርግጠኛ ነኝ 80% ይላሉ። የማይፈልግሽ ሰው ነው አትምጪ የሚልሽ እንደ እኔ ነኝ እያለኝ ነው። ሂጂለት ወደ ሂጂለት። ሺህ ዓመት አትኖሪም። ስደት ነው ሞልቶ አይፈስም። አምላኬ ወይ መኪና ግዛልኝ ብለሽ ትለምኛለሽ። መኪና ሲገዛልሽ ወይኔ ቤት ያስፈልገኛል ትያለሽ። ቤት ሲገዛልሽ ደግሞ ወይኔ ሁለት መኪና ያስፈልገኛል ትያለሽ። የሰው ፍላጎት ብዙ ነው ውዴዋ። በጣም ታረቃችሁ እንዴ? በጣም ሜሎናን አምጫት። ሜሎናን ቢያለችኝ እግዚአብሔር ፖለቲካ አታራምዱ ቲክቶክ ላይ። ለምን መጣሽ አለኝ። ይሄ ሲጀመር አይፈልግሽም፣ ያንቺ አይደለም። ፍቺ ውዴ፣ ፍቺ ውዴ፣ ፍቺ። ይሄ አይጠቅምም። እግዚአብሔር ለምን መጣሽ እና እዛው ታረጂ። ፍቺው አይጠቅምሽም። ፈጣሪው ትግስቱን ሰጠኝ። እኔ ቅስበት ነው የምታሰሩኝ። ውጡልኝ ከቤት ውጡ። ማርትዬ በውስጥ አውሪኛ። እንዴት አውቃለሁ እኔ? ቤተሰብ የምንረዳ ሳዊ ምን ቤተሰብ አመቱ ሙሉ ነው እንደምረጀው? ቤተሰብ የምትረጁ ምን? ቤተሰብ እኮ አታሳቡ። ቤተሰብ የምትረዱት ቤተሰቦችሽ ገጠር የሚኖሩ ከሆነ አርሰው እንዲበሉ አድርጊ። ስራ ፍጠሪ ይላቸው። ገንዘብ መላክ አይደለም፣ ስራ ፍጠሪ። የሚሰሩበትን ገቢ ምንጭ የሚያገኙበትን። ገጠር ላይ ደግሞ አንድ በሬ ገዝተሽ ብትሰጪ እኮ ነገ 1 ኩንታል ጤፍ ያመጣል። ተቀልጃለሽ እንዴ? ሰው እንዴት ስራ ፍጠሩ። ለሁሉም ስራ መፍጠር ነው። ወንድምሽን የምታግዢ ከሆነ ስራ ፍጠሪበት፣ ደግሞ እንዳይጠይቅሽ። እድሜሽን ልክ ለሱ ልትሰሪ ነው ታዲያ? እና ለሱ ልትሰሪ ነው በየጊዜው። የሱ ፍላጎት ብዙ ነውና አንቺ ለወንድምሽ አመቱ ሙሉ ልትሰሪ ነው ወይስ ለእናትሽና ለአባትሽ እድሜ ልክሽ ልትኖሪ ነው እንዴ? ሰውተና ስራ ፍጠሪ ሀቢብቲ። ስራ ወንድምሽ ማገዝ ካለብሽ ስራ ፍጠሪ። ለስራ ነው መስራት ያለበት። ከዛ በተረፈ መብላት ለእናትሽ 1 ኩንታል ጤፍ 2 ኩንታል ጤፍ ብገዢ ሌላ የሚያስፈልጋቸውን ብገዢለት የ1 ወር ደሞዝሽ ነው ውዴ። ቤተሰቦችሽ ለመርዳት የ1 ወር ደሞዝሽም በአመት ውስጥ ኢንቨስት ማድረግ ብቻ ነው የሚጠበቅብሽ። ሌላ ምንም አያስፈልግም። አታሽቃብጡ። ለየትኛው ቤተሰብ ለየትኛው የሚደረገው? ለሚዝናኑበት ዱባይ መጥቶ እንዲዝናኑ ወይስ የት ሊሄዱበት? ለሚበሉ ለሚጠጡት ነገር ደግሞ የ1 ወር ደሞዝሽ ለእናትና ለአባትሽ በቂ ነው። አታሽቃብጡ። በአመት ውስጥ አንዴ ያሞቀው ያገባውትን ዓለም እኮ ነው የሚያውቀው እንዳገባው። ከየት ነው ተፈተሽ የመጣሽ? እስር ቤት ነበርሽ? አይዞሽ ገለቴ አይዞሽ። ሲያወሩት ይቀላል። እየኖርኩት ነው እኔ አሁን እየኖርኩት ነው። ኢንቨስት ማረገው ለፋሚሊዎቼ እኔ አንዴ ነው። እየኖርኩት ነው ውዴዋ። አንቺም ኑሪበት። ኢንቨስት ማረገው በአመት አንዴ ነው። ይሄንትራኒ ተዋ ደስ አይልማ። ቀይ እሱን እኮ ነው የምልሽ መስዬ ሀገር ያወቀው
እውነቱን ሲነገራችሁ እዚህ ጋር ነው አንቅ የሚያረጋችሁ። ዋጥ አርጉት፣ በውሃ አሳልፉት። ዋጥ አርጊው ውዴዋ። ልጄ ነይ ብላ ለቀሰችብኝ። እንጂ ማልፈርድብሽም ውዴዋ። ሀገር ያወቀው ፀሐይ ያሞቀው አያችሁኝ። ሽቦን አታምረው? እቺ ሽቦ በጣም ቆንጆ ሽቦ ናት። እግዚአብሔር ነው። ሲጀመር ለፍተሽ የምታመጭ ራሱ አይመስላችሁም። አንቺ የምትልኪውን ገንዘብ ለፍተሽ የምታመጭ ራሱ አይመስላችሁም። እነሱ የሚያዩት አሁን በጣም ብዙ እስቲ እውነቱን እናውራ ከተባለ አረብ ሀገር ቁጭ ብላችሁ ብር ልካችሁ አስቀምጡልኝ ብላችሁ ወይ የሆነ ነገር ይችላል ምናምን እስቲ ብራችሁን ተመልሳችሁ ያገኛችሁት እኮ ጥቂት ሰዎች ናቸው። እሷማ ሰርታ ታምጣ 2 አመት ከሰራች እሷ እኮ ገንዘብ አላት ደብቃ ነው ያስቀመጠችው ነው የሚሉሽ እንጂ እጄ ላይ አንድ ገንዘብ የለም ስትይ ያመነሽ ሰው አለ? የለም አለ? የለም። ከሊ ወሊ ስለሰው ምን አስጨነቅሽ? ደብቃ አላት እሷ እኮ ገንዘብ አላት ነው የምትባለው። ገንዘብ አስቀምጡልኝ ብለሽ 500 ሺህ ብር ሰጥተውሻል መልሰው የሰጠኝ ሰው አለ? የለም። አርፈሽ ቁጭ በይ ጎንፎ። ለራስሽ ሆኚ መጀመሪያ። ለራስዋ ያልሆነ ሰው ለኔ አይሆንም። 404 አመት ሰርቼ የለም። ሱሱዬ ለራስሽ ሆኚ። ሰው ራሱ ለማገዝ ከፈለግሽ ካንቺ ትርፍ በሆነ ለምሳሌ ልንገርሽ፣ ደሞዝሽ 1200 ከሆነ 200ን ለፋሚሊሽ አድርጊ፣ 1000ን ሴፍ አድርጊ። ሁለተኛ ነገር ደግሞ ደሞዝሽ 1000 ከሆነ 200 ስጪያቸው፣ 800 ሴፍ አድርጊ። 1500 ከሆነ ደሞዝሽ ደግሞ 300 ለነሱ ስጪ፣ 1200 ሴፍ አድርጊ። በየወሩ ራሱ ፋሚሊሽን ማገዝና መርዳት እንኳን ከፈለግሽ ጥቂት ነገሮች በቂ ነው። ሲበዛም ጥሩ አይደለም። በጣም ተርፎሽ የላክሽ ነው የሚመስላቸው ሰው። ስለዚህ ለራስሽ መሆን ያለብሽ ራስሽ ነሽ፣ ማንም አይደለም። ስለዚህ ራስሽን ሆነሽ ለመኖር ግዴታ ራስሽን መቆጠብ ያለብሽ ራስሽ ነሽ። እና አንቺ ራስሽን ያልቆጠብሽ ማን ይቆጥብልሽ? 4 አመት 10 አመት 20 አመት እዚህ ሀገር እየለፋችሁ ያላችሁት 10 አመት ቁጭ ብላችሁ ግን ገንዘብ እጃችሁ ላይ የለም። ለምን? ማፊ ጭንቅላት ስማርትነት ይፈልጋል። ስራ ስማርትነት እንደሚፈልግ ሁሉ ገንዘብ መያዝም ስማርትነት ይፈልጋል። ስማርት መሆን አለብሽ። ጭንቅላትሽን ማሰራት አለብሽ። ገንዘብሽን የት ቦታ ማውጣት እንዳለብሽና እንደሌለብሽ ለይተሽ ካላወቅሽ ሜዳ ላይ እንደሚጋልበው ፈረስ በይ አንቺ። አላማ ከሌለ ለማንኛውም ወጡልኝ፣ ወጡ ወደ ስራ። ባወጣሹ ገንዘብ በሰጠሹ ገንዘብ ነው ጠላት እየገዛሽ ያለሽ በየሄድሽበት። በተለይ ገንዘብ መስጠት ማለት ጠላት በራስሽ ላይ ማፍራት ማለት ነው። ጠላት በራስሽ ላይ ማፍራት ማለት ነው። አለቀ። አንዳንድ ጊዜም እኮ እግዚአብሔርም ስጡ ያለው ለሌለው ነው። 11 አመት 0 5 አመት ነው ግን 0። እኔ ምን የመሰለ ቤት ሰርቻለሁ እግዚአብሔር ይመስገን። አየሽ መስዬ ጭንቅላት ሲኖር አስተዋይ ሴት ስትሆኚ እንዲህ ነው። አስተዋይ ሴት ስትሆኚ መጠለያሽን ትሰሪያለሽ። መጠለያሽን አሁን አንቺ ቤት አለሽ አይደለ? ነገ ኢትዮጵያ ብትሄጂ ብትራቢ ብትጠቢ ለምን ጉሊት አሰሪ ሙዴዋ ዝንጥ ብለሽ ነው የምትኖሪው። 8 አመት 0 5 አመት 0 2 አመት 0 3 አመት 0 እና ለማን ነው ውዴዋ ምሰሪው? ሁለት አመት 2 ሚሊዮን። አይ አንቺ ውሸት ደግሞ በዛ። 2 አመት 2 ሚሊዮን። እዮ ባንተ ደግሞ ምን አርገ ነው? መቼውንም መዳም ቤት ሰርቻ አትልም አንተ ተው ሌላ ዓለም ላይ። እኔ ንግግሬ ከመዳም ቤት ከሚሰሩ ልጆች ጋር ነው። ሌሎቻቸው ውጡ ከቤቴ። አንተ ደግሞ ምን ቤት ነህ? በቅርብ ደርሰሽልኛል። ምን ሺ መሐመድ አሊ ሙዱ
ምክር ጠይቀሽ ነበር አሉ። እውነት ነው። ምን ችግር አለው ታዲያ? 2 አመት ማይዊ 1 ሚሊዮን አንቺ አሪፍ ነው ትሻያለሽ። 2 አመት 2 ልጆችን እያሳደግኩ ለወንድሞቼ ስራ እያስጀመርኩ አሉ። እኔ አውልሽን ቤት በብሎኬት ስራ ጀምሬያለሁ። ወደ ነኝ 6 አመቴ ኢማራት ይመችሽ። አንቺ ብቻሽ ተርፈሻል። 2 አመት 0 ሀዊ ባልዮ 7 አመት 0 ግን 2 ልጅን እያሳደግኩ ነው። ልጅ ማሳደግ ኢትዮጵያ ራሱ ማሳደግ ይቻላል። ልጅ ማሳደግ ላይ እንትን አትበሉሽ። ልጅን እያሳደግኩ ነው። ምን ልጅሽን ለማሳደግ እኮ ጉሊት ከሰራሽ ይበቃል። እናቶቻችን ጉሊት ሰርተው ጠላ ጠምቀው ምናምን ነው ሰርቶ ያሳደጉንና ልጅ ለማሳደግ ምናምን የተሻለ ኑሮ ለመኖር ነው የመጣሽው። ልጆቻችንን ለልጆቻችን ብዙ ተርፈናል። ልጅ የተሻለ ቤት ክራይ ውስጥ የምትኖሪ ከሆነ ለቤት ለመግዛት ለልጆችሽ ምንም ቢሆን እኮ እኛ ቤት የምንሰራው እኛ ከሌለ ልጆቻችን ናቸው። ለልጆቻችን ነው የሚተርፈው። ልጅ ለማሳደግማ እዛም ጉሊት ከሰራሽ ይበቃል። እውነቴን ነው። ሱቅ በደረቴ ከሰራሽ ታሳድጊያለሽ። እኔ 7 አመቴ ሰርቻለሁ። በ1 ሚሊዮን 1 መሬት ገዝቻለሁ። እግዚአብሔር ይመስገን። 7 አመት ነው ያልሽው? 7 አመት እኮ ብዙ ነው። በ1 ሚሊዮን መሬት የገዛሽ ውዴዋ። ፓፓሪያዝ ነው ማነው? እንደው አንቺ ስም አያዝልኝም ውዴዋ። ፓፓሪዝ አይሃዊ አሳድገውናል። አረቄ እያወጡ ጠላ እየጠመቁ፣ ሁለተኛ ነገር ጉሊት ሰርተው ገበያ ውስጥ እየዞሩ እየሰሩ ሽሮ ነግደው ምን ሰግደው አሳድገውናል። አንቀባረው ቤተሰቦቻችን ለራሳችን ራሱ አልፎ ለሌላው እስከሚተርፉ ድረስ ፓፓረ አረ እንደው ተወኝ በቃ። ፓፓሪዝ እኔ 14 አመቴ ስደት ነው እንዴ? በስንት አመትሽ ብትመጪ ነው? በብዛት እኛ 6 ማክሲመም በ14 አመታችን፣ በ15 አመት፣ በ17 አመት፣ በ16 አመት ነው በብዛት የወጣ ነው ከሀገራችን። ግን 14 አመት ብዙ ነው። እኔ ራሱ 8 አመት ሲጀመር መዳም ቤት ብሆን እኔ እስካሁን አልቆይም ዱባይ ላይ መዳም ቤት ብሆን አልቆይም። ስለ እውነት ለማውራት አልችልም። መዳም ቤት እንኳን ገብቼ 2 አመት የሰራውበት ቤት የለም። አንተ እቺ ሽፎን ስታምር የመጣውት አሁን በ14 አመትሽ መጣሽ። እንዶ 6 አመት ሰራሽ እንበል ወይ ደግሞ 7 8 አመትም 10 አመትም ሰራሽ እንበል 24 አመትሽ። አንቺ አሁን ስትታይ የኔ የ56 አመት ሴትዮ ነው የምትመስዪው። እኔ አሁን አላየሁሽም ግን እንደዛ ነው ውዴ። በስራ ጭልቅ ብለናል እኮ ውዴዋ። እውነቴን ነው የምሬን ነው። እና ለቤተሰቦቼ ቤት ሰርቻለሁ። ይመችሽ ውዴ። አንቺ ስንት ብር ነው? እውነት የምሬን ነው። አሁን ብዙዎቻችን በ14 በ15 በ16 በ17 በ18 ግን እድሜያችን ፓስፖርት ላይ ያስመዘገብነው በ15 አመታችን 25 ነን ብለን ነው የመዘገብነው ፓስፖርታችን ላይ እና ደግሞ 23 ነን ብለን ነው የመዘገብነው። ግን በአሁን ሰዓት ላይ ስንታይ እግዚአብሔር ነው የ60 አመት ሴትዮ ነው የምንመስለው። በስራ ስለምናሳልፍ ሰውነታችን ስለደከመ ስለዛለ እውነት የምሬን ነው። ደክሞን በጣም ሰልችቶን ስለቻልኩ ስደት በጣም ነው ሰልችቶን ለሰው ቤት በተለይ ሰው ቤት መጣ ገንዘብ ያተርፋል እንጂ አያከስርም። ምንም ቢሆን መኪና ያሰጋል። ቤት መጠለያሽ ነው፣ መግቢያሽ ነው፣ ማደሪያሽ ነው፣ ለልጆችሽ ጥላ ነው። ሰው ቤት ከሌለው ማደሪያው በጣም ከባድ ነው።
ጎዳና ነው የምትወርቂው። ነገ ለአንድ ቀን የሚያሳድርሽ ሰው የለም። ሁሌ ሰው እጅ ላይ ትቀመጫለሽ፣ ሁሌ ማለት ነው። ስለዚህ ምንድነው የምታደርጉት? መጠለያ መስራት ነው። እሺ መጠለያ መስራት ብቻ ነው የሚጠበቅባችሁ። ሌላውን ሰርታችሁ ለራሳችሁ መሆን አይጥቅታችሁም። ሰው እኮ አንድ እንጀራ አንሶ ጎሎት ነው እንዴ ከሀገራችን የወጣ ነው? አንድ እንጀራ አታችሁ ነው? አንድ እንጀራ አታችሁ ነው? አይደለም እኮ የምትበሉትን አታችሁ ነው? አይደለም። የተሻለ ኑሮ ለመኖር እሺ ያነቀሽው አጣርኪው የተሻለ ኑሮ ለመኖር ነው የመጣሽው። መጠለያሽን ስሪ፣ ያለቀ። ይሄ ሌላ ቁጣንቁጥ ነይ። ይኸው ልንገርሽ፣ እኔ ሁሌ ነው የምነግራችሁ፣ ሱቄን ከመክፈቴ በፊት መጀመሪያ ፖይንቴ የነበረው መሬት መግዛት ነበረ። መሬት ነው የገዛሁት መጀመሪያ። ለምን? ይሄንን ስራ ስጀምር ወይ አተርፋለሁ ወይ ከስራለሁ። ቴንኪው፣ አመሰግናለሁ። ወይ አተርፋለሁ ወይ እከስራለሁ። ይሄንን አምኜበት ነው የገባበት። ያንን አምኜ ለመግባት ደግሞ እጄ ላይ ያሉትን ገንዘቦችን በሙሉ እዚህ ላይ ማዋል አልፈለኩም። ገባችሁ? የሰራሁትን እያንዳንዱን ነገር እቤቴ ላይ ነው ያዋልኩት። ከዛም በኋላ ነው ሱቅ የከፈትኩት። አየሽ፣ አሁን ሱቄን ከፍቼ ባይዋጣኝ ብከስር እንኳን ቢያንስ እንኳን መጠለያ አለኝ። ምን ሰዓት ወደ ሀገሬ እንደምገባ አላቅም። ነገን አውቃለሁ አላቅም። ዛሬ ውሎዬን አላቅም። ፈጣሪ ነው የሚያውቀው። አየሽ፣ ለዛ ነው መጠለያሽን ፈልጌ። መዳም ጋር እኮ ተጣልተሽ እኮ አንድ ሌሊት አታሳድርሽም። ውጪ ነው የምትልሽ። አንድ ሌሊት ሳታቂ ጓዝሽን ጠቅልላ ኤርፖርት ላይ ነው ራስሽን የምታገኘው። ጓዝሽን ጠቅልለሽ በአንዲት ሌሊትና በአንዲት ሰከንድ ጥፋት ጠቅልላ ሀገርሽ ዱብ። እጅሽ ላይ ገንዘብ የለም። እጅሽ ላይ ገንዘብ የለም። ለቤተሰቦቼ ቲሸርት አልገዛውም ምን አልገዛም ተል እጅሽ ላይ ገንዘብ የለም። ትላንትና 100 ሺህ ብርና 200 ሺህ ብር 50 ሺህ ብርና 10 ሺህ ብር የላክሽላቸው ሰዎች የካርድ አይገዙልሽም። ዋጥ አርጊያት፣ ዋጥ ባለሽ ገንዘብ። ያው ልብስ እንኳን መግዛት ካለባችሁ 1200 ካለሽ 1000ን ሴፍ አርገሽ በ200 ብር ለራስሽ የሚጠቅምሽን ነገር መግዛት ትቻለሽ። አግባብ አለው መኖርም መግዛትም መዘነጥም መብላትም ያለ አግባብ ራሱ እኮ መብላት ራሱ እኮ ያስቀጣል። ታውቃላችሁ? አመሰግናለሁ በጣም። ያለ አግባብ ከጠገባችሁ በኋላ ኦቨር ምግብ መብላት ራሱ እኮ ጥሩ አይደለም። ውጡልኛው ምድረ መብረቅ ውጡልኛው ስራ ልሰራ ነው እንደ ጓት ስለሌለውማ ሁለት ሰው ነው የሚያየው። እዛ ገባሽ አይደለ? ምላስ ስላለኝ ነው እዚህ ጋር ቁጭ አድርጌ አንቺን እየመራውሽ ያለሁት። ዩሲ ከቻልሽ እንደኔ ለመሆን ሞክሪ። ምክንያቱም ገንዘብ ነው በአሁን ሰዓት ላይ ገንዘብ መጨው ራሱ ልምድ ይፈልጋል። መጨው ራሱ ስማርትነት ይፈልጋል። መጨው ራሱ ማለት ነው ስማርትነት ይፈልጋል። ካልጨውሽ እኮ የሆነ ልብስ ቤት እንኳን ከቀጠሩሽ ካልጨውሽ አይፈልጉሽም። ዩሲ መጨው ምን ያክል ዋጋ እንዳለው አይገባሽም። ስማርት መሆን አለብሽ። ለሱ ራሱ መጨው ስለፈለግሽ ብቻ ጨዋታ ያምርብሻል ማለት አይደለም። ተስጦ ይፈልጋል።